ሰላም ጤና ይስጥልን የተከበራችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የከበረ ሰላምታችን በያላችሁበት ይድረስ እያልን ለሚያዝያ 18 የተመራረጡ የአማርኛ ቋንቋ አበይት ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። የኢትዮጵያ ዩሮባንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተዘገበ። ኮንጎ ኢትዮጵያን በመቅደም ከሰሃራ በታች ባሉ የአፍሪካ ሀገራት አምስተኛዋ ትልቅ ኢኮኖሚ ልትሆን ነው ሲል አይኤምኤፍ ተነበየ። የኢራኑ ጦርነት ለሱዳኑ ግጭት ትኩረት እንዲቀንስ ማድረጉ ተገለጸ። አፍሪካ ለተባበሩት መንግስታት ድርጅት ዋና ጸሐፊነት የሚወዳደር የጋራ እጩ አላጸደቀችም ተባለ። We are in Europe. We have maybe 6 weeks or so jet fuel left. የአውሮፓ አህጉር አሁን ያለው የአውሮፕላን የነዳጅ ክምችት ከ6 ሳምንታት የማይበልጥ እንደሚሆን ተገለጸ። እነዚህንና ሌሎች መረጃዎችን ይዘናል። ወደ ዝርዝሩ እናልፋለን። በኤርትራ የሚገኙ ዝሆኖች ቁጥር እየተመናመነ መምጣቱ ተነገረ። በኤርትራ የሚገኙ የዝሆኖች ቁጥር ከጊዜ ወደ ጊዜ እየቀነሰ መምጣቱን አንድ ሪፖርት መግለጹን ዘገባዎች አመላክተዋል። ጥናቱ ለቁጥሩ መመናመን እንደ ምክንያት ያስቀመጠው ተመሳሳይ ዘር ያላቸው የዝሆን ዝርያ መራባታቸው መሆኑን ዘገባው ያስረዳል። በኤርትራ በቅርቡ በተደረገ ጥናት መሰረት 100 ዝሆኖች ብቻ እንዳሉ ሲገለጽ፣ አንዳንድ መረጃዎች ደግሞ በኤርትራ የሚገኙት ዝሆኖች ቁጥራቸው ከ100 እስከ 200 እንደሚጠጋ ይጠቅሳሉ። በኤርትራ የሚገኙ ዝሆኖች በዞባ ጋሽ ባርካ የሰቲት ወንዝ አካባቢ እንደሚገኙም ይታወቃል። የኢትዮጵያ ዩሮባንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተዘገበ። የኢትዮጵያ የዩሮባንድ አበዳሪዎች ቡድን መንግስት ያልከፈለውን የ1 ቢሊዮን ዶላር ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘግቧል። ብሉምበርግ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጎ እንደዘገበው የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉት የመረጃው ምንጮች እንዳሉት መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀምር በዝርዝር አላብራሩም። ኢትዮጵያ በታህሳስ ወር 2023 መክፈል የነበረባትን የ33 ሚሊዮን ዶላር የዩሮባንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋ ዕዳቸውን መክፈል የማይችሉ ሀገራት ተርታ መመደቧ ይታወሳል። በዶክተር አብይ ዘመነ መንግስት ኢትዮጵያ እንደ አገር ዕዳ የለባትም፣ በኢህአዴግ ዘመን የተጠራቀመውን ዕዳም ከፍለን ጨርሰናል ተብሎ በብልጽግና በተደጋጋሚ ሲነገር መቆየቱን ተንታኞች ይገልጻሉ። ኢትዮጵያ ላለፉት 8 ዓመታት ቀድሞ ባላት ዕዳ ላይ ለጦር መሳሪያና ለድሮኖች በቢሊዮን የሚገመት መበደሯ ለዕዳ መጠን መጨመር እንደ ምክንያት የሚያቀርቡ ምሁራኖች ጥቂቶች አይደሉም። ኮንጎ ኢትዮጵያን በመቅደም ከሰሃራ በታች ባሉ የአፍሪካ ሀገራት አምስተኛዋ ትልቅ ኢኮኖሚ ልትሆን ነው ሲል አይኤምኤፍ ተነበየ። እንደ አውሮፓውያኑ አቆጣጠር በ2026 ዲሞክራቲክ ሪፐብሊክ ኮንጎ ኢትዮጵያን በመቅደም ከሰሃራ በታች ካሉ ሀገራት አምስተኛዋ ትልቅ ኢኮኖሚ ለመሆን በዝግጅት ላይ ትገኛለች። እንደ አይኤምኤፍ ግምት የኮንጎ አጠቃላይ የአገር ውስጥ ምርት በዚህ ዓመት 123 ቢሊዮን ዶላር ይደርሳል ተብሎ የሚጠበቅ ሲሆን ይህም ኢትዮጵያ ታስመዘግባለች ተብሎ ከሚጠበቀው 122 ቢሊዮን ዶላር በትንሹ ብልጫ ይኖረዋል። ብሉምበርግ የዓለም አቀፉን የገንዘብ ድርጅት ዋቢ አድርጎ እንደዘገበው ይህ የደረጃ ለውጥ ሊመጣ የቻለው የኢትዮጵያ ብር ባለፈው አንድ ዓመት ውስጥ በ17 በመቶ ገደማ ዋጋው በመቀነሱና በተቃራኒው የኮንጎ ገንዘብ ጥንካሬ በማሳየቱ ነው። በኢትዮጵያ በቅርብ ዓመታት የብር የመግዛት አቅም እየቀነሰ መምጣትና የዋጋ ንረቱ ከቁጥጥር በላይ መሆኑ ለግሽበቱ ትልቅ አስተዋጽኦ እንዳደረገ የምጣኔ ሀብት ባለሙያዎች ያስረዳሉ። የኢትዮጵያ ሕዝብ በኑሮ ውድነት እየተፈተነ ባለበት ወቅት ካለው ነባራዊ ሁኔታ በመነሳት የዓለም አቀፍ ተቋማት መረጃን ይሁን የኢትዮጵያ መንግስት የሚያወጣውን የእድገት አሃዝ በቀናነት ሊቀበለው እንደማይችል መረጃዎች ያሳያሉ። የኢራኑ ጦርነት ለሱዳኑ ግጭት ትኩረት እንዲቀንስ ማድረጉ ተገለጸ።
በአሜሪካ በእስራኤልና በኢራን መካከል የተፈጠረው ጦርነትና አሁንም የቀጠለው ውጥረት ለሱዳን የእርስ በርስ ጦርነት የሚሰጠውን ትኩረት ቀንሶታል ሲሉ የመገናኛ አውታሮች ያነጋገሯቸው የጸጥታ ተንታኞች አስረድተዋል። ዓለም ለመካከለኛው ምስራቅ ጦርነት ትኩረቱን በሰጠበት ወቅት የሱዳን ጦርነት እየተባባሰ መምጣቱን ታዛቢዎችና ከሀገሪቱ የሚሰራጩ መረጃዎች አመላክተዋል። ሚያዝያ 15 2023 የጀመረው የሱዳን የእርስ በርስ ጦርነት ሀገሪቱ በታሪኳ አይታው የማታውቀው የሰብአዊ ቀውስና የጸጥታ መደፍረስ አጋጥሟት እንደሚገኝ ዘገባዎች ያስረዳሉ። የሱዳን ጦርነት የተለያዩ አገሮች እጅ የገባበትና የውክልና ጦርነት ሊሆን በመቻሉ አስቸኳይ መፍትሄ እንዳይገኝለት እንዳደረገው ተንታኞች ይገልጻሉ። አፍሪካ ለተባበሩት መንግስታት ድርጅት ዋና ጸሐፊነት የሚወዳደር የጋራ እጩ አላጸደቀችም ተባለ። የቀድሞው የሴኔጋል ፕሬዝዳንት ማኪሳል ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን እንዲወዳደሩ ከጥቂት ሳምንታት በፊት በብሩንዲ የቀረበውን ሐሳብ ያልተቀበለው የአፍሪካ ህብረት እስካሁን ሌላ የጋራ እጩ አላጸደቀም። ሀገራቸው ሴኔጋልም የማኪሳልን እጩነት ከሰብአዊ መብት ጥሰቶች ጋር በተያያዘ መቃወሟ ተመልክቷል። የአፍሪካ መሪዎች የጋራ ዓላማና ራዕይ አንግበው አፍሪካን የሚወክል እጩ ሊያቀርቡ አለመቻላቸውን ተከትሎ በብዙዎች ዘንድ ትችት እየቀረበባቸው እንደሚገኝ መረጃዎች ያሳያሉ። ወደ መካከለኛው ምስራቅ ዜና ስናመራ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል ሲል አስታወቀ። የኢራን እስላማዊ አብዮታዊ ዘብ አሜሪካ በኢራን ወደቦች ላይ የምታካሂደውን የባህር ላይ ከበባ እንደቀጠለችበት በመጥቀስ የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል ሲል አስታውቋል። የኢራን ብሔራዊ ቴሌቪዥን የዘብ ኃይሉን የጋራ ወታደራዊ እዝ ዋቢ አድርጎ እንደዘገበው አሜሪካ የከበባ እርምጃን እንደ ሽፋን በመጠቀም የባህር ላይ ወንበዴነትና የንግድ መርከቦችን የመዝረፍ ድርጊት እየፈጸመች ነው ሲል ከሷል። መግለጫው አክሎም በዚህ ምክንያት የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል። በመሆኑም የስትራቴጂካዊ የውሃ መስመር አሁን በመከላከያ ኃይሉ ጥብቅ ቁጥጥርና አመራር ስር ነው ብሏል። የኢራን እስላማዊ አብዮታዊ ዘብ ኃይል የጥብቅ ቁጥጥር የሚቀጥለው ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ባህር ላይ የመንቀሳቀስ ሙሉ ነፃነት እስኪያገኙ ድረስ መሆኑን ገልጸዋል። አሜሪካ ከኢራን ተነስተው ወደ መድረሻቸው ለሚጓዙና ለሚመለሱ መርከቦች ሙሉ የመንቀሳቀስ ነፃነትን እስከምትመልስ ድረስ የሆርሙዝ የባህር ሰርጥ ሁኔታ በጥብቅ ቁጥጥር ስር ሆኖ በቀድሞው ይዘቱ ይቀጥላል ሲል መግለጫው አክሏል። ቀደም ብሎ አልጀዚራ የኢራን የድርድር ልዑክ መሪና የፓርላማ አፈጉባኤ መሐመድ ባገር ጋሊባፍን ዋቢ አድርጎ እንደዘገበው አፈጉባኤው የአሜሪካ ፕሬዝዳንት ዶናልድ ትራምፕን ንግግሮች አጥብቀው ተችተዋል። ትራምፕ በአንድ ሰዓት ውስጥ 7 መግለጫዎችን ሰጥተዋል። 7ቱም ሐሰት ናቸው። በእነዚህ ውሸቶች ጦርነቱን አላሸነፉም፣ በድርድርም የትም ሊደርሱ አይችሉም ብለዋል። ስለ ሆርሙዝ የባህር ሰርጥ በተለየ ሁኔታ ያነሱት ጋሊባፍ በኢራን ላይ የሚደረገው ገደብ የሚቀጥል ከሆነ መርከቦች ሰርጡን የሚያቋርጡበት ሁኔታ ላይ ተጽዕኖ ሊኖረው እንደሚችል አስጠንቅቀዋል። ከበባው ከቀጠለ የባህር ሰርጡ ክፍት ሆኖ አይቆይም። በሰርጡ በኩል የሚደረግ ጉዞ የሚከናወነው በተወሰነው መስመርና በኢራን ፈቃድ ብቻ ይሆናል ብለዋል። አክለውም የባህር ሰርጡ ክፍት ወይም ዝግ የመሆኑ ሁኔታና ደንቦቹ የሚወሰኑት በመሬት ላይ ባለው ተጨባጭ ሁኔታ እንጂ በማህበራዊ ሚዲያ አይደለም ሲሉ ተናግረዋል። ይሁን እንጂ አርብ ሚያዝያ 17 ቀን 2026 የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይበልጥ ረገብ ያለ አቋም ያንጸባረቁ ሲሆን በሊባኖስ ለ10 ቀናት የሚቆየው የተኩስ አቁም ስምምነት በሚጸናበት ጊዜ የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት ሆኖ እንደሚቆይ መግለጻቸው ይታወሳል። አራግቺ በኤክስ ገጻቸው ባሰፈሩት መግለጫ ይህ ውሳኔ ከተኩስ አቁም ስምምነቱ ጊዜ ጋር የተጣጣመ መሆኑን ጠቅሰው የባህር ላይ ትራፊኩ ቀደም ሲል በኢራን የወደብና ባህር ድርጅት ይፋ በተደረጉ የተቀናጁ መንገዶች በኩል እንደሚቀጥል ገልጸው ነበር። በመጨረሻም የአውሮፓ አህጉር አሁን ያለው የአውሮፕላን የነዳጅ ክምችት ከ6 ሳምንታት የማይበልጥ ሊሆን እንደሚችል የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ አስጠነቀቁ። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ሊሆን እንደሚችል የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ በሰጡት ቃለ መጠይቅ አስታወቁ።
በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦቱ እንደተዘጋ የሚቀጥል ከሆነ በቅርቡ የበረራ ስረዛዎች ሊያጋጥሙ እንደሚችሉም አስጠንቅቀዋል። የኤጀንሲው ዋና ዳይሬክተር ፋቲ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎች ወሳኝ አቅርቦቶች መቋረጥ ያስከተለውንና እስካሁን ካጋጠሙን የኃይል ቀውሶች ሁሉ የከፋው ሲሉ የገለጹትን ዓለም አቀፋዊ ተጽዕኖ አሳሳቢነት አብራርተዋል። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት ሁኔታው በቆየ ቁጥር የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል ብለዋል። ቢሮል በፓሪስ ከሚገኘው ቢሮአቸው ሆነው በሰጡት በዚህ መግለጫ የዚህ ቀውስ ውጤት የቤንዚን፣ የጋዝና የኤሌክትሪክ ዋጋን እጅግ ከፍ የሚያደርግ መሆኑን አጽንኦት ሰጥተው ተናግረዋል። እንደ አውሮፓውያኑ አቆጣጠር ከ2015 ጀምሮ የዓለም አቀፉ የኤነርጂ ኤጀንሲን በኃላፊነት እየመሩ ያሉት ቱርካዊው የኢኮኖሚና የኢነርጂ ባለሙያ ይህ ቀውስ ይበልጥ የሚጎዳቸው ሀገራት ድምጻቸው በስፋት የሚሰማው አይደሉም፣ ይልቁንም በታዳጊ ሀገራት ላይ በተለይም በኤዥያ፣ በአፍሪካና በላቲን አሜሪካ በሚገኙ ድሃ ሀገራት ላይ የሚበረታ ይሆናል ብለዋል። ሆኖም የሆርሙዝ የባህር ሰርጥን በቋሚነት ሊያስከፍት የሚችል ስምምነት ካልተደረሰ ሁሉም ሰው ሰለባ መሆኑ አይቀሬ ነው ሲሉ አክለዋል። ባለሙያው አክለውም አንዳንድ ሀገራት ከሌሎቹ በልጠው ሀብታም ሊሆኑ ይችላሉ፣ አንዳንዶቹም የተሻለ የኢነርጂ አቅርቦት ሊኖራቸው ይችላል። ነገር ግን ከዚህ ቀውስ ነፃ ሊሆን የሚችል አንድም ሀገር የለም ሲሉ አስጠንቅቀዋል። የተከበራችሁ የጣቢያችን ተከታታዮች ለዛሬ ምሽት ያዘጋጀናቸውን ዓለም አቀፋዊ የአማርኛ ቋንቋ ዜናዎቻችንን በዚሁ አብቅተናል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።